እኔ በሷ ቦታ ሆኜ የሰማሁት ነገር ሲያሳምመኝ ነው ያደረው። እሷ ግን እንዴት ነው የምታደረው ሌሊቱን አልኩት። እኔ የሄርሜላ ቦታ ሆኜ ማለት ነው ጌታ። ከዛም ከዚህ ሰው ሲጮህበት ስንቱ ሲሰድበው እነሱ እንደዚህ ሲያደርጉ ከዛ ደግሞ ድጋሚ ደግሞ ከሱ እንደዚህ አይነት ቃላቶች ሲሰማ ምን ያህል እንደሚያም አስባችኋል? ግን ጌታ ለብዙ ዋጋ የከፈላችሁት ሰው በዚህ ልክ ሲያወርዳችሁ በቃ የድካምሽን እንትን የማያቀልል ትርጉም የማያውቅ ሰው ሁሉም ነገር እኮ በቦታ ያምራል። በቃ ድካምም ሆነ መልፋትም ሆነ የሆነ ነገር ማድረግም ሆነ በቦታ ለሚገባው ሰው ያምራል። እውነት አብርሃም አይገባውም። ሁሉ የሚያደርጉትን ነገር ለሱ አይገባም። እሱ ስራውን እየሰራ ነው፣ ቢዝነስ እየሰራ ነው። ልሸቅልበት ብሎ ነው እንጂ እውነቱን አይቶ ከቪዲዮዎች እውነቱን አይቶ መረዳት ይችላል። ከ10 በላይ ቪዲዮዎች አሉ። እነሱን አይቶ መረዳት ይችላል ማወቅ ከፈለገ። የግድ በየቀኑ አንዳንድ ሰው አምጥቶ መጠየቅ የለበትም። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ጤናችሁ እንዴት ነው? እንዴት አደራችሁ? ችላችሁ ተኛችሁት? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሌሊቱ ሙሉ ሳስብ ነው ያደርኩት። ጌታን በጣም ተናድጄ እንቅልፍ ራሱ አልያዘኝም። በቃ አልያዘኝም። ሌሊቱን አልተኛሁትም። በዛ ላይ ደግሞ ቲክቶክ ላይ ገብቼ የሚወራ ወሬ ምናምን ነገር ስሰማ በጣም ነው በቃ እንደ በጣም የተጨናነኩት። እንቅልፍ አልያዘኝም። ሌሊቱን አልተኛሁትም እና ትናንትና እንግዲህ እንዳያችሁት አብርሃም አላቃችሁም አለ፣ ለሁለታቸውም አላቃችሁም አለ። እኔ አላቅም ብቻ ከሁሉም ደግሞ የገረመኝ እኔ ሩታ ምን እንዳስለቀሳት አልገባኝም። ማለት ፈልጋ አንድ ሰው ፈልጎ ለምርጫ እስከቀረበ ድረስ ምንድነው የሚያስለቅሳት? ጀግና ሴት የምትባለው ጀግና ብዙ ጀግናዎች አሉ ኢትዮጵያ ውስጥ፣ ብዙ ጀግና ሴቶች አሉ። ባላቸው ፈቷቸው 4-5 ልጆች የሚያሳድጉ ጀግና ሴቶች አሉ ኢትዮጵያ ውስጥ፣ ጀግና ሴቶች አሉ። እሷ ግን እንኳን 1 ልጅ ብቻውን ማሳደግ አልቻለችም። አንድ ወንድ እሷ እርጉዝ በሆነችበት ጊዜ ትቷት ሄደ። ደጋግሞ ያስለቀሳትም እኔ ለበቀልም ለምንም ትፈልገው፣ ግን በዚህ ልክ ከውራን ጥላ የማይገባበት ቦታ የቆመችው እሷ አሁን ደርሶ ምንድነው ያስለቀሳት ነው ጥያቄ የሆነብኝ ነገር። ምንድነው የሚያስለቅሳት? ፈልጋ ነው እዛ ቦታ የቆመችው። ጌታን ሴት ልጅ እናት ናት፣ ሚስት ናት፣ እህት ናት፣ አገር ናት። በዚህ ልክ ለሴት ልጅ ክብር ዝቅ አድርግቶ እንደዚህ ለምርጫ ሲቆሙት አንድ ወንድ ማን ሆኖ ነው የሚመርጠው? ቆይ ማን ነው እሱ ማን ነው እንደዚህ 2 ሴቶችን አቆሞ የሚያማርጠው? እሱ ማን ሆኖ ነው? እኔ የምለው ግን አዲስ አበባ ውስጥ ሴት ወንድ የለም እንዴ? ቆይ ወንድ የለም? እነዚህ የመሳሰሉ ቆንጆ ሴቶች አንድ ወንድ የሚመርጣቸው ሲፈልግ ሂዱ ሲፈልግ ኖ። ለምን ኸይር ኢንሻአላህ ዋይ እንዴ አንዳንድ እንደዚህ ይሆናል። እልክ አሁን አብርሃም ብዙ ጩኸት እየተነሳበት ብዙ ሰዎች ተነስተውበታል። በዚህ ጊዜ ሄርሜላን እንኳን እንደዚህ እየተናገራት ይመስለኛል ከብዙ ጥያቄዎች ራሱን ለመሸሽ ነው። አሁን ብዙ ጩኸት ተነስተውበታልና ቲክቶክ ላይ የምትሰሙት ከሆነ ብዙ ነገር እየተባለ ነው። አብርሃም ልጆች ላይ እየተጫወተ ነው፣ ሴቶች ላይ እየተጫወተ ነው። በሃይማኖት በኩል ደግሞ በሃይማኖት እየነገደ ነው ምናምን እየተባለ ነው። እዛ ቦታ ላይ አሁን ሩታ ማለት አይችልም፣ ሄርሜላ ብሎ መምረጥ አይችልም። ምክንያቱም ሲጀመር ሰው ተነስቶበታል፣ የበለጠ እንዲነሳበት ስለሚያርግ ለዛ ብሎ ነው ማንንም ያልመረጠው። መቼም ከእንግዲህ ለምርጫ እስከቆሙ ድረስ ለመመረጥ አይደል የቆሙት እዛ ጋር። እሱ ግን ምንም መረጠ? ሂዱ ከዚህ ያልፈልጋችሁም፣ አታስፈልጉኝም፣ እኔ ገና ልጅ ነኝ። የሱ ልጅነት ደግሞ ማለቂያ የለው። ማሻአላ ሁሌ ልጅ እንደሆነ ሁሌ እና ገና ልጅ ነኝ እኔ ወጣት ምን አስቸገረኝ ከእናንተ ጋር አላችሁ እኮ ጌታ። አስቡት በዚህ ልክ ንቀቱ ንቀት አይደለም ጌታ። ሄርሚ ምን አርግታ ነው
ምንም ያደረገችው ነገር የለም። ከጎኑ ሆነች፣ ከልክ በላይ ወደደች ከነጥፋቱ። በየጊዜው ያጠፋል፣ በየጊዜው ያስለቅሳል። አንዴ ሩተን ያስለቅሳል፣ አንዴ ሄርሜላን ያስለቅሳል። በተራ በተራ ያለቅሳሉ። እሱ ፈልጎ ወዶ አፈቅራቸዋለሁ አይልም። እነሱ እንዲሉ ነው የሚያደርገው። ሲጀመር የቲክቶክ ኮንቴንቱ ራሱ ይሄ ነው ስራው። በቃ በእነሱ ስም እየሸቀለ ነው። 500K የገባው ያው እነሱን ወደ ውድ እያደረገ ነው። በየአመቱ አንድ እያመጣ ያስለቅሳል። እና እኔ ታመመ። አሁን እኮ ይልሽ ድራማ ይቀጥላል። ገና ሩታ ላይ የብቻ ይጠይቃል ኤርሜላን። እንደዛ ኤርሜላም ሊያስለቅሳት ይችላል። አሁን ገና ሩታም ድጋሚ ልታለቅስ ትችላለች። ከዛ ደግሞ ወንድሞቹን በየተራ ይጠይቃቸዋል። ከዛ እናቴ ቢዝነሱን ይሰራል እንዴ። አሁን እኮ ወይ ኤርሜላ ወይ ሩታ ቢመርጥ ይቆማል ድራማው እዛ ጋር ስለሚቆም እንደዛ ማቆም አልፈለገም። እሱ መቀጠል ይፈልጋል። ምክንያቱም ብዙ የሚሰራበት አይዲያዎች አሉ። ገና በየተራ እንዴት እንደዚህ ሆነ ብሎ ይጠይቃል። ይሄ ሁሉ መጠየቅ እኮ አያስፈልግም። ቪዲዮ አይቶ አንድ ሰው መረዳት ይችላል። ማወቅ የፈለገውን ነገር ቪዲዮ ማስረጃ ቪዲዮዎች አሉ የሱ ቤት የተለቀቁ ገብቷል። እና እሱ ግን እንደዛ አልፈለግም። እኔ ምን እንዳረጋችሁብኝ አላቅም አለ። ኤርሜላ ደግሞ ቀለበት ካረኩልሽ የት አለ ቀለበቱ አላለም ጭራሽ። በፊት የነበረውን ከኤርሜላ ጋር የነበረውን አላቅም ብሎ ክዷል። ከሩታ ጋር በዛ ጊዜ በነበረበት ሰዓት የነበረውን አላስታውስም ብላ በቃ ሙሉ በሙሉ ክዷል። እሱ ክዷል። አላቃችሁ ማለት ጌታ እንደዚህ መሆን ይቻላል? አላቃችሁ በቃ አለቀ። አላቃችሁ ሂዱ፣ ምን ትጠብቃላችሁ? ሂዱ በቃ አላቸው እኮ ጌታ። እንደዚህ ነው የተናገረው። አብሶ ለኤርሜላ ይሄን ሁሉ ስትሆንለት በዚህ ልክ ዋጋ ስትከፍልለት የነበረው ሩታና ኤፍሬም ራሱ እንደዚህ ሲጫወቱባት፣ እንዲህ ሲያንገላቷት፣ በግድ ቀለበት እስከ ሲያልቁለት ሲደርሱ ራሷን ስታወሱታል እስከ ስትገባ ድረስ ለሱ ብላ መጨረሻ ላይ እንዲሁ በቀላሉ እናንተ ራስ ሁሉም አንቺም ተጠርጣሪ ነሽ ከሩታ ጋር ብሎ ሲናገር፣ እስኪ ምን አይነት ነገር ነው የሚሰማችሁ ጌታ? ማለት እኔ የሷ ቦታ ሆኜ አሰብኩ። ይሄ ሁሉ ዋጋ የተከፈለለት ሰው በዚህ ልክ እንደዚህ ሲናገር፣ እንደዚህ ሲያወራ፣ እንደዚህ ሲናገር በጣም ያማል። የምሬ ነው የምላችሁ። እኔ ምንድነው የሚሰማት አሁን? እንዴት ግድ ምናምን ተውን መጥራት የለበትም እውነት ለመናገር እና ብቻ እንጃ አላውቅም። በጣም ነው የሚያናድደው። የሩታ ማስመሰል ደግሞ በጣም ገነነ። አለቀሰች እኮ ጭራሽ በቃ ልክ ትልቅ ጫና የበዛበት ትልቅ ችግር የደረሰበት ያስመስላ አለቀሰች። እሷ ነበር ፈታ ዘና ብላ እንደፈለገች ና ሂድ ቁጭ በል ተቀመጥ ስትለው የነበረው። አሁን ደርሶ ምንድነው እንደዚህ የሚያስለቅሳት? ስቅስቅ ብላ ወጣ ወረደ። ደግሞ የልጅ አባት ነህ ትላለች። የልጅ አባት ሰማን እኮ አወቅን፣ ይሄ እናውቃለን። ግን እንደዛ አይደለም። ስራና ንግግሯና ተግባሯ የተለያዩ ነገሮች ናቸው። አንድ ሴት አንድ ወንድ ትቷት ከሄደ ከፈታችሁ ራሷን ጠብቃ ክብሯን ጠብቃ መቀመጥ ትችላለች እኮ። እንደ ኢትዮጵያ ውስጥ 40 ሺዎች የሚቆጥሩት እናቶች አሉ ብቻቸው ልጆች የሚያሳድጉት። የሚገባትን ቦታ ቆማ ራሷን ማስከበር ትችል ነበር። ምን ይታወቃል? ከዛ እሱ ራሱ ወደ እሷ ሊመለስ ይችላል። ለምኗት ወደ እሷ ሊመለስ ይችል ነበር። ግን እሷ እናቴ ስራ ነው ያዘችው እንጂ ፍቅር አይደለም። ሲጀመር የቢዝነስ ጉዳይ ነው ይሄ። እነሱ ድራማ እየሰሩ ነው። በእነሱ ምክንያት ግን የሚታመም ከነዛ ውስጥ ሆኜ አንዱ ነው። የምሬ ነው የሚላችሁ። በሚናገሩት ንግግር በጣም ያሳምማል። የሚያወሩ ሴት ልጅ በዚህ ልክ ዝቅ ሲያደርጉ፣ እንደዚህ አስቀያሚ ቃላቶች ሲናገሩ፣ ሰው የሚሰግድለትን መስቀል ደግሞ ተጠነቆለበት ብሎ ሲያወሩ፣ እኔ ጦንቃይ ስራ ይሰራበታል ብሎ ሲያወሩ፣ በሃይማኖት ሲሸቅሉ፣ በሴት ሲሸቅሉ፣ ስራችሁ በጣም ነው የሚያናድደው። ድራማ ይቀጥላል፣ ማለቂያ የለውም። እኔ እዚህ ላይ የታዘብኩ ነገር ቢኖር አንድ መልካም የሚሰራ ሰው፣ ጥሩ ደህና ነገር የሚሰራ ሰው አንድ ሶሻል ሚዲያ ላይ መጥቶ
100 ቀን ደህና ነገር ቢሰራና አንድ ቀን ቢሳሳት በአንድ ቀን የኢትዮጵያ ሕዝብ ብነሳበት ነበር። አብርሃም ግን አመቱን ሙሉ ሲሳሳት ነበር። አብርሃም ሩታ አመቱን ሙሉ ሲሳሳቱ፣ አመቱን ሙሉ በሃይማኖት ሲሸቅሉ፣ በሴት ስም ሲሸቅሉ፣ ብዙ ክብር የሚገባቸው እናቶች እንዳይከበሩ እያደረጉ አንድ ቀን እነሱን የወቀሰ ሰው የለም። ይሄ ነገር በጣም ነው የሚያመው። ጌታ ድራማ ከሆነ እኮ እናንተ ድራማ ያስተምራል እኮ፣ አስተማሪ ነገር አለ ውስጡ። በህይወታችን የሚሆነውን ነገር እኮ ነው የሚያሳዩን በድራማ። በህይወታችን ውስጥ በሰው ህይወት ውስጥ ሊሆን የሚችለውን ነገር፣ አንድ ሰው ከየት ተነስቶ ወደ የት እንደሄደ፣ እንዴት የሆነ ነገር ተሻግሮ ወደ የሆነ ነገር እንደደረሰ የሚያስተምር ነገር ነው። ድራማ ማለት አስተማሪ ነው። እኔ እነሱን መከተል ከጀመርኩት ኤርሜላ ስትመጣ ነው። ከዛ ጊዜ ጀምሬ ከነሱ የተማርኩት ምንም ነገር የለም። ምንም ነገር መጠበቅ ነገም ስለ ኤርሜላና ሩታ፣ ስለ ሩታና አብርሃም በቃ ከነገ ወዲያም ያው ነው፣ እንደዛም ያው ነው። በየጊዜው አስቀያሚ ነገሮችን ያመጣሉ። አንድ ቪዲዮ 4-5 ቪዲዮ አንድ ቀን ይቀርጻሉ። በተራ እየለቀቁ የብዙ መዳም ቤት የሚሰሩትን እንቅልፋቸው እንዳይተኙ በሀሳብ እንዲሞቱ ቀኑን ሙሉ እነሱን እንዲያስቡ ነገ ምንድነው የሚለቁልን፣ ምንድነው የሚያወሩልን። አሁን ከትናንት ወዲያ የተለቀቀ ቪዲዮ ግማሹ ላይ ያቋረጣ አብርሃም ለኤርሜላ ምን ይላል፣ ለሩታ ምን ይላል የሚለው ሰው ልቡ ተሰቅሎ ነው ያደረው የዋለው። እነሱ አንድ ቀን ቪዲዮ ይቀረጻል። ከዛ ህይወታቸውን ላይፋቸውን እንደፈለጉ ይኖራሉ። በቃ አለቀ። እኛ ግን አንድ ቪዲዮ አይተን ንክስቱን ለማየት ለሊት ሳይተኛ የሚያድር አለ በጭንቀት። ይሄ ትክክል ነው? እውነት ትክክል ነው? ይሄ የራሳቸው ጉዳይ። ድራማም ይሁን እውነተኛ ህይወትም ይሁን አብርሃም ሩታም ሆነች ሄርሜላም ፈልጎ ነው እዛ ቦታ ላይ የቆሙት፣ ለምርጫ የቀረቡት ፈልጎ ነው። ገባችኋል እንዴ? አንድ ሰው አንድ ወንድ አንድ ሴትን ይዞ ክብሯን ካልጠበቀ በዚህ ልክ ማንም መተውበት እንደፈለገ እየተነገረ ቅርታ ለቋንቋው ምኑን ባልሆነ አንድ ባል የሚስቱን ክብር ካላስጠበቀ ምኑን ሆነ? እስኪ ቆይ ንገሩኝ። ጌታ ኤፍሬም መጥቶ ሄርሜላ ላይ እንደዚህ ሲሆን አሁን እሱ ደህና ሰው ቢሆን ኖሮ እሱ የሷን ክብር ማስጠበቅ የሚችል ነገር ሆኖ አሁንም ሆነ የበፊቱ ቪዲዮ ላይም አብርሃም ደህና በሆነበት ሰዓት ላይ እንደዚህ አያደርግም ነገር አይዳፈርም ነበር። ኤፍሬም በዚህ ልክ አይዳፈርም። የሱን ቀልብ አይቶ የሱን ስራ አይቶ ነው ይሄን ያህል የተዳፈራት እና በጣም ነው የሚያስጠላው። አሁን ገና በየጊዜው አዳዲስ ድራማውን ያመጣልናል። ከእንግዲህ የዛኛው ጋር ይሄዳል፣ እዚህኛው ጋር ይመጣል፣ ይጠይቃል። ከዛ እቺኛው በተራ ያስለቅሳል። ምንም ትሳባት እኔ መሰራትበት አይደለም። ደግሞ ዳና እሺ ምን ተደርጎለት ዳና? የት አለ? አሁን ተጠንቅሎበት ምን ተደርጎበት ታሞበት ዳና ያሉ ምን የት ወስዶት ዳና? እንዴት ዳና? እሱ ሳይወራልንም አይነገርንም። እንዴት ዳና? ምን ተብሎ ሰይጣን ወጥቶለት ነው? ተናገረ፣ አወራ፣ ጸበል ወስዶት ነው? ሕክምና ወስዶት ነው? ምን ሆኖ ነው የዳነው? እንዴት ነው የዳነው? እኔ ማወቅ ፈለኩ ጌታ። የያዘው በሽታ በሐኪም ቤት ነው ወይስ በጸሎት ነው ወይስ በጸበል ነው? ሰው ሲጀመር እምነት ላይ ሲያምን ነው ጸበል የሚተወሰደው። እነሱ እምነት የላቸውም እምነት የላቸውም በጭራሽ። እምነት ቢኖራቸው በውሸት ባይምሉ ነበር። ማንም ሰው እምነቱ ላይ እምነት ቢኖራቸው መስቀል ላይ ተደረገብን አይሉ ነበር። ጌታ እንደዚህ የሚወዱት የመዳን ቤት ቅመሞች እነሱ በሚወዱ ልክ እሱ ግን ትንሽ ቢያስብላቸው ይሄን ሁሉ ባልሰራ ነበር። ትንሽ ክብር ቢኖራቸው ለነሱ ይሄ ሁሉ ስራ ባልሰራ ነበር። ጌታ ነው የምላቸው። ሸቀላም ይሁን ምንም ይሁን ግን የሚያስተላልፉት ነገር በጣም ያስጠላል፣ በጣም ያስጠላል። የምሬ ነው የምላቸው። አሳደቡ፣ ሴቶችን አሳደቡ። ሴት ልጅ ተፈልጋ አትገኝም። እንኳን እሷ ለምርጫ ቀርባ
አንድ ወንድ ሊመርጣት እንደዚህ ቆማ እድሏ እንደዚህ አለ አይደለ? እንዴት ነው በህይወታችሁ ውስጥ የሚሆነውን ነገር እኮ የህይወታችሁን እንትን የምትጠብቁት ነገር እንዴት ነው? የሆነ ሎተሪ ሊወጣላችሁ የሆነ ነገር ሊደርሳችሁ እንትን ብሎ እድላችሁን ከፈጣሪ ሲጠብቁት እንደዛ እኮ ነው። በቃ እሱን የሚጠብቁት ለምርጫ ቀርቦ ኧረ ተው ጌታ ተው፣ ያስጠላል። በቃ ማበቃ የለውም ይሄ ነገር አያልቅም። ከዛስ ወዴት ነው የሚሄደው? እኔ አሁን ከሁሉም ማወቅ የፈለኩት አብርሃም እንዴት ዳነ? ታሞ ነበር አይደል? እንዴት ዳነ? ሐኪም ቤት ወስዳ ነው ብዙ እንዲዳነ ያደረገችው ወይስ ጸበል ወስዳ ነው? ወይስ ጸበል ወስዳለች እንዳለ እሷ ሲጀመር ክርስቲያን ናት፣ ፕሮቴስታንት ነው እንደሚባለው የነዛ ተከታይ ናት። እዛ ጸሎት ቦታ ወስዳ ነው። ምን አርግታ ነው ሄዳ ነው? አብርሃም እንዴት ነው ሄዳ ነው? እሱ ለምርጫ እነሱን ከማቆሙ በፊት እንዴት እንደዳና ቢነግሩን አይሻልም? ምን እንደተባለ ሐኪም ቤትም ሆኖ ከሆነ ምን ተብሎ ነው? ምን አይነት ሕክምና ወስዶ ነው እንዴ? ጸበልም ቢሆን ራሱ እንደዚህ እኮ በአንድ ጊዜ እንደዚህ አያድንም። ሄደ 5 ቀን ውስጥ ድኖ መጣ። ለወላሂ እንዲህ ቢሆን ኖሮ ሁሉም የታመመው ይድን ነበር። ከእንግዲህ ብዙ እኮ የሚያስከፋ ነገር አልነበረው። በእነሱ ምክንያት የመዳም ቤት የሚኖሩት ሌሎቹ በስራ ፈቶ ወደ ቢሮ የተመለሱት አሉ፣ ራሳቸው የሚታመሙት አሉ። እነሱ ግን ምንም ግድ የላቸውም። ብራቸው ብቻ ያገኙ፣ ገንዘባቸውን ብቻ ያገኙ። በቃ ፍላጎታቸው ይሄና ይሄ ብቻ ነው። አይደብርም? አያስጠላም? አይከብድም? መልካም ነገር ሲሰራ ቆይቶ አንድ ቀን ለተሳሳተ ሰው ላይ የሚጮሁ ሰዎች የት ናችሁ? ምን ነው የነሱ አልታያችሁም ግን? ወይስ ጉልበታችሁ ደህና ሰው ላይ ብቻ ነው? ክፉ ላይ መጥፎ ለሚሰሩ ሰዎች ላይ አይሰራም እንዴ? እንደዚህ ሰዎች ሀይ የሚል ሰው ይጥፋ። ለምን? ብቻ እኔ የነሱን ቪዲዮ አይቼ ትናንት ሳልተኛ ነው ያደርኩት። እንደው ምን ነቀን ነው እነዚህን ሰዎችን መከተል የጀመርኩት ነው ያልኩት በራሴ ማለት ነው። ጌታን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሴት ልጅን እንደዚህ ማስለቀስ ያስጠላል። እኔ ምን ይዞ እንደሚመጣልን ደግሞ ዛሬ ፈጣሪ ይወቀው። ሂዱ አላቃችሁም፣ ሂዱ ቀይ ሰማሽ እንዲ አነጋገሩ ራሱ እኮ የንቀጥክ ጌታ አላቃችሁም። እኔ አንቺም እሷም ተጠያቂ ናት፣ ያገዘችውም ተጠያቂ ናት። አርባ የነበረችው አሁን አንድ ሰው ከቤት በደህና በሰላም ከቤት ወጥቶ ከደቂቃ ወይም ደግሞ ከሰዓቶች በኋላ ተቀይሮ ሌላ ህይወት ጀምሮ አሁን ቪዲዮ እኮ አለ፣ ጌታም ቪዲዮ አለ። ያን ቪዲዮ አይቶ ነገሩን መረዳት ይችላል። እውነት ታሞ ከሆነ እውነት እንደተባለ እውነት ታሞ ከሆነ ታሟል አይደለ? አሁን ዳንኩ አለ። እንደገና የሱ ቤት የተለቀቁ ቪዲዮዎችን ራሱ ማየት ይችል ነበር፣ አይቶ መረዳትን ይችል ነበር። እሱ ግን ይምኪን ተረድቶ ይሆናል እኮ ግን ድራማውን መቀጠል ፈልጎ ነው፣ ማስቀጠል ፈልጎ ነው። ብዙ ቪዲዮ በእነሱ መስራት ፈልጎ ነው። በቃ የቢዝነስ ሰው አይደለም ነገሩ። ይመች ሁሉም ፈልጎ ነው። አሁን ሁለቱም ሴቶች ፈልጎ ነው እዛ ቦታ ለምርጫ የቆሙት። እኔ እሱን ብቻ ላይ እንትን የማደርግበት የለም። አንድ ሰው ራሱን የሚወድ ሰው፣ አንድ ሴት ራሷን የምትወድ ክብሯን የምትወድ የእናት አባቷን ክብር የምታስጠብቅ ሴት እንደዚህ አይነት ቦታ ላይ አትገኝም። ተመራጭ ትሆናለች እንጂ በቃ እንጃ ተፈላጊና ተፈልጋ ራሱ አትገኝም። እንኳን እንዲህ ለምርጫ ለአንድ ወንድ መቆም ቀርና ምን አገር ውስጥ ወንድ የለም እንዴ? ገመቹ ሄደ ሸገነህ ይመጣል። በቃ አለቀ እንዴ? ገና ልጆች ናቸው። አሁን ሄርሚ ገና ልጅ ናት። ከሱ የበለጠ ሸበላ ወንድ ታገኛለች ነገ ጠዋት። አንድ ወንድ ሄደ ሌላ ይመጣል እንዴ? የራሷን ክብር
የቤተሰቦቿን ክብር በዚህ ልክ ማስወረድ፣ የሶሻል ሚዲያ እንትን መሆን ማንጨማለቅ፣ የሚደርስሽን የማይደርስሽን በዚህ ልክ ሲናገርሽ፣ ስምሽን ሲያጠፋ፣ ያልዋልሽበት ቦታ የራስሽ ያልሆነ ባህሪ ሲሰጡሽ፣ ስም ሲሰጡሽ በዚህ ልክ ለምን ይሄን አለምን? ሁሉም ነገር እኮ ለሚገባ ሰው ነው፣ ለሚሆነው ሰው፣ ለሚገባው ሰው ይደረጋል። አብርሃም ግን አይገባው፣ እውነት አይገባው። ለሴትን ክብር የሚያውቀው ሰው እኔ በጣም የተናደድኩት ጌታ ብቻ አላውቅም። ለማንኛውም የነሱ ቢወራ አያልቅም። ጌታን ትዕግስትን ያስጨርሳል። ብቻ ፈጣሪ እናንተ የምታዩትን ትዕግስት ይስጣችሁ። እኔ የምለው ነገር ሌላ ምንም የለም። ወይም ደግሞ አትከተሉ፣ በቃ አትዩት። እነሱን ስራችሁ ላይ ትኩረት አድርጉ። ከሌ እፍ